ሞገስ በጣም ታመመ። በጣም በሚያሳዝን ሁኔታ አሁን ሞገስ አልጋ ላይ ሆኗል። ምስኪኑ መድብል አሁን ሁለት ቦታ እየተራራጠ ይገኛል። በዚህ በኩል የብሩህ ጉዳይ፣ በዚህ በኩል ደግሞ የሞገስ ጤንነት ያሯሩጠዋል ማለት ነው። እናም እንግዲህ እሱም አሁን እየደወለ ደም እየፈለገ ይገኛል። ግን ደግሞ የሞገስ ደም ሊገኝ አልቻለም። ኤፍራታም ጋር ደውሎ ነበረ። የደም አይነትሽ ምንድን ነው ብሎ በሚጠይቃት ጊዜ አንተ ግን ምን አይነት ሰው ነህ እንደዚህ አይነት ውስጥ አስገብተኝ የጠፋኸው በማለትም ትጠይቋለች። እሱም እንግዲህ ለፖሊስ አታመለክቺም ነበር እንዴ በማለት መልስ ይሰጣታል። እናም እንግዲህ የደም አይነቴ ኦ ነው ስትለው እባክሽን ሞገስን አድኝልኝ ኤፍራታ፣ እባክሽን ያልሽኝን ነገር በሙሉ አደርጋለሁ በማለት ይማጸናታል። ኤፍራታም ምንም ሳታቅማማ እሺ በማለት ቀጥታ ወደ ሆስፒታል ትሄዳለች። እናም እንግዲህ በዚህ በኩል የመድብል ጓደኛ ማለት ነው ለሞገስ ደም እንደሚያስፈልገው ይነግረዋል። ሞገስም የኔው ብዙ አያሳስብም፣ ብሩክን ተንከባከቡት፣ አሁን ብሩክ በጣም ተጎድቷል፣ የምግብ እጥረት ነው መሰለኝ፣ በጣም ሰውነቱ በጣም አድቅቆታልና እሱን ተንከባከቡት ይላል ሞገስ። እናም እንግዲህ ያንተ ደም ግን ሊገኝ አልቻለም፣ ማጋ ሊገኝ ይችላል ብሎ በሚጠይቅበት ጊዜ ነበረ የሉላ ደም ሆነው ግን ደግሞ እኔን መታመሜን ካወቀች ትክክል አይመጣም በማለትም ይናገራል። የመድብል ጓደኛም በዚህ በኩል ለብሩክ እንደተፈለገ አድርገን ብንነግራት እሺ አትልም ወይ በማለት በሚጠይቀው ጊዜ ነበረ በፍጹም እሺ አትልም እኔ ካላናገርኳት በስተቀር ብሎ ይመልሳል ሞገስ። እናም እንግዲህ በጣም እንግዲህ በሚያዝን ሁኔታ አንቺ የማትረቢ አሁን አንቺ ደም ልትሰጪ ልትሄጂ ነው ወይ በማለትም መሀሌት ለኤፍራታ ትጠይቃታለች። ኤፍራታም ይሄ እኮ የህይወት ጉዳይ ነው በፍጹም እምቢ አልለውም ብላ ተነስታ ሄዳለች። ብሩክ በጣም ቢጎዳም አሁን ግን ጥሩ ጤንነት ላይ ይገኛል። በእርግጥ ሰውነቱ ራሱን በጣም ተጎድቷል፣ ተጎሳቅሏል። ግን ደግሞ በህይወት ማግኘቱን ብቻ ለመድብል ትልቅ ነገር ነው። እናም እንግዲህ በዚህ በኩል የመድብል ጓደኛ ማለት ነው መድብል በጣም ጀግናና ጠንካራ ሰው ነው። አየህ አይደለ ለወንድሙ ሲል ራሱን መስዋዕት አድርጎ ነበረ በማለት ለሞገስ ይናገረዋል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እና እንግዲህ ዛሬ እንግዲህ ይዤላችሁ የመጣሁት ምሳሌ ድራማ ነው። በጣም አጓጊና አስተማሪ የሆነው ድራማ አሁን ላይ በተለይ አጓጊና በጣም ደስ እያለ መጥቷል። እናም እንግዲህ ሞገስ መዳኑ በጣም ደስ የሚል ነገር ነው፣ ብሩክ መገኘቱ ማለት ነው። እናም እንግዲህ ብሩክ መዳኑን ለሁላችንም የሚያስደስት ነገር ነው። እናም እንግዲህ ሞገስ ለጓደኛው ወንድም ሲል ማለት ነው ራሱን መስዋዕትነት አድርጓል። ግን ደግሞ እሱንም መትረፉ በጣም ትልቅ ነገር ነው፣ ደስ የሚል ነገር ነው ማለት ነው። እናም በጣም ደስ በሚል ሁኔታ ሁላቸውም መዳናቸው እናም ደግሞ ከዝና እጅ ዝና በነገራችን ላይ በጣም ተናዷል ማለት ነው። እናንተ ከረፈፎች፣ እናንተ ማትረቡ ቶሎ ብለን እንግደለው እያልኳችሁ ገንዘብ ሳንቀበል ብላችሁ ለገንዘብ ብላችሁ ልጁን አስመለጣችሁት እያለ ለባልደረቦቹ እየተሳደበ ነበረ። በጣም ተናዷል ዝና ማለት ነው። በጣም ነው የተናደደው። ግን ደግሞ ያው እናም እንግዲህ ዝና አሁን ጭራውን አብቁሏል። በጣም ተናዷል። ለገንዘብ እያሉ ምንም ነገር ከማድረግ ወደኋላ የማይሉትን ዝናና የዝና ባልደረቦች አሁን እሳት ውስጥ ይገኛሉ። ምክንያቱም ከብሩክ በጣም ብዙ ሚሊዮኖችን መቀበል ይችሉ ነበረ። እናም እንግዲህ መድብል ምንም አይነት ገንዘብ ቢጠይቁት ይሰጣቸው ነበረ።
መድብል የሚፈልገው ወንድሙን በሰላም ማግኘት ስለሆነ እናም እንግዲህ መድብል አሁን የምፈልገውን ነገር ሁሉ አግኝቻለሁ፣ ወንድሜን አግኝቻለሁኝ። በእርግጥ ጤነኛ ባይሆንም ግን ደግሞ አግኝቼዋለሁ ይላል። በዚህ በኩል ደግሞ እነ ቅድስት መቼ በመቼ ጋሼ ይመጣል ብለው ምሳሌም መቼ በመቼ ነው አባቴ የሚመጣው፣ ነገ አባቴ ይመጣል ማለት በጉጉት ትጠብቀዋለች። እናም እንግዲህ ሁላቸውም በጉጉት ብሩክ እየተጠበቀ ይገኛል ማለት ነው። መሀሌት ደግሞ በጣም ተናዳለች። ግን ደግሞ ያው ብሩክ እንደተገኘ አልተነገረችም። ግን ያው ብሩክ እንዳመለጣቸው ሰምታለች ማለት ነው። እና ሞገስ እንደታመመ ነው የምታውቀው። ለመሀሌትም እንዲህ በማለት አስፈራርታታለች። ለሞገስ ሄደሽ አንድ ደም ብትሰጪው አሳልፌ ነው ለዝና እምሰጥሽ፣ እሱም ከታትፎ ለአሞራ ይሰጥሻል ብላ አስፈራርታታለች። እናም እንግዲህ ኤፍራታ ግን አርፋ መቀመጥ አልፈለገችም። ምክንያቱም ኤፍራታ ለመድብል ትልቅ ቦታ አላት። እንዲሁም ደግሞ እንደ ማህሌት ጭካኔ ይሄ ጨከን የሚያረጋትን ነገር በጣም እንትን ያለ ነው ማለት ነው። እናም እንግዲህ ደም ማይሰጠው ይሁን። ምሳሌ ግን በመጨረሻ ሰዓት በር ተንኳኩቶ ልከፍት ስትሄድ ነበረ። ሁለት ሰዎች አንድ መሄድ ያቃተው ሰው ማለትም ያው እንግዲህ ብሩክ መድብል ይዞት መጥቷል ወደ ቤት። መድብል ይዞት መጥቷል ለብሩክ። እናም እንግዲህ ወደ ቤት ሲመጣ ተደግፎ ሰው ደግፎትና ከርገንዶ ማለት ነው ጋር ሲመጣ በጣም ፈርታ አንቀጠቀጣት። ያው ልክ እንዳየችው ራሷን ስታወደቀች ማለት ነው። እና በጣም ነው የሚያሳዝነው። ምክንያቱም አባቴ መቼ በመቼ ይመጣል ብላ በጉጉት በምጠብቀው ሰዓት እሱ ደግሞ ታሞ ጤነኛ ሳይሆን ነው የመጣው ማለት ነው። እና ምሳሌ በጣም ተደናግራለች። በጣም ነው የሚያሳዝነው። ግን ደግሞ በቅርቡ ይሻለዋል ብለን እናስባለን። ሞገስም ደግሞ ተሽሎት እንደምናየው ማለት ነው። እና ከዚች ድራማ የተማርነው ነገር ቢኖር እነ ሞገስ እና መድብል ለወንድሙ ሞገስ ደግሞ ለጓደኛው መስዋዕት እንዴት እንደከፈለ ባይዘይ ሞገስና ብሩክ ይሄን አክል መጨረሻ ላይ ባይስማሙም መጨረሻ ላይ ጥሩ ግንኙነት ባይኖራቸውም አሁን ግን ሞገስ እየካሰው ይገኛል። በጣም እየካሰው ነው የሚገኘው ማለት ነው። እና ደስ ይላል፣ ይሄ ነገር ደስ ይላል። እና እናንተ ከዚህ ድራማ ምን ተማራችሁ? በጣም ደስ የሚል ድራማ ነው። እንግዲህ ምሳሌዬም እንግዲህ ቀጣይ ክፍል ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።